እኔ ማሚ ምናልባት አሁን ለሚያደምጡንም ሰዎች እንዴት አድርገው ሰዎች የእግዚአብሔርን ድምጽ መስማት ይችላሉ? የብዙ ሰው ጥያቄ ነው። ቢኮዝ አንዳንድ ሰዎች በነቢያት ብቻ እግዚአብሔር የሚናገራቸው ይመስላቸዋል። ስለዚህ በዚህ ዘመን የሚታወቅ ነው ነብይ ያለበት ቦታ ላይ በጣም ብዙ ሰው አለ እና ትምህርት ያለበት ቦታ ላይ ብዙ ሰው የለም። ስለዚህ እንደ ዳነ ክርስቲያን ደግሞ ጌታ እንደሚከተል ሰው ድምጽ አንድ ክርስቲያን አንድ ኢየሱስ እንከተላለን የሚል ክርስቲያን ለትዳሩም ለህይወቱም እንዴትና በየትኛው መንገድ እግዚአብሔርን ድምጽ መስማት ይችላል? በጣም ተገቢ የሆነ ጥያቄ ነው። ገና ስንወለድ ልጆች ሲወለዱ መስማትን አላለማመድናቸው አይደለ? በኔቸር እየሰሙ ነው ያደጉት። ስንወለድ በመንፈሳዊ ህይወታችንም ከእግዚአብሔር ስንወለድ እግዚአብሔርን የመስማትን አክሰስ ተሰጥቶናል። የመጀመሪያው ነገር እግዚአብሔር የሚናገረን በቃሉ ነው። ከዚህ ቃል ጴጥሮስ ሲነግረን ከትንቢቶች ሁሉ የጸና የትንቢት ቃል አለ ይላል። ከእግዚአብሔር ቃል የሚበልጥ ሌላ ድምጽ የለም። የነቢያት ድምጽ ሁሉ ይፈተሻል፣ ይመረመራል፣ ይጣላል። ምክንያቱም ትንቢት በተለያየ ሁኔታ ሊመጣ ይችላል። ያንን ትንቢት እንኳን ኢቭን ለመመዘን እንኳን ይሄ ቃል ያስፈልገናል፣ የእግዚአብሔር ቃል ያስፈልገናል። ሰው ከእግዚአብሔር ቃል ጋር ወዳጅ ከሆነ ከእግዚአብሔር ቃል ጋር ጊዜ ካሳለፈ እግዚአብሔር በማንነቱ ተናጋሪ ስለሆነ እግዚአብሔር ይናገራል። ግን ይሄንን ቃል ሳንገልጠው እግዚአብሔርን መስማት አልችልም ማለት አንችልም። እግዚአብሔር በመጀመሪያ በዚህ ይናገራል። ኢዮብ ደግሞ ሲነግረን እግዚአብሔር በተለያየ ሁኔታ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ እንደ ዳነ ሰው በቃሉ ይናገረናል፣ በጸሎት ጊዜያችን ይናገረናል። መንፈስ ቅዱስ ደግሞ የተሰጠን ለዚህ ነው። እግዚአብሔር ጋር ያለውን ወደኛ ጋራ የሚያደርሰው ቅዱስ የሆነ የእግዚአብሔር መንፈስ በእኛ ውስጥ አለ። ስለዚህ እግዚአብሔርን ለመስማት ቸርች መሄድ አያስፈልገንም። እግዚአብሔርን ለመስማት የሆነ ድሮ በብሉይ ኪዳን ነብዩ ያለበት ቦታ ሄደው ነው የእግዚአብሔርን ድምጽ የሚሰሙት። አሁን ግን እግዚአብሔር በእኛ ውስጥ ነው። አማኑኤል በእኛ ውስጥ ነው። እግዚአብሔር በእኛ ውስጥ ከሆነ እግዚአብሔር የሚናገር አምላክ ነው። ሪሌሽንሺፕ አለው በእኛና በእግዚአብሔር መካከል የአባትና የልጅ ግንኙነት ስላለ ዳግም ስንወለድ መንፈሳችን ሕያው ስለሆነ እግዚአብሔርን መስማት ይችላል። ነገር ግን ጊዜያችንን ሳንሰጥ ሐሳባችንን ሳንሰጥ እግዚአብሔርን መስማት አንችልም። ስለዚህ እግዚአብሔር በጸሎት ጊዜያችን ይናገረናል፣ በአምልኮ ይናገረናል፣ በህልም ይናገረናል፣ በቃሉ ይናገረናል፣ በሰው ይናገረናል። እግዚአብሔር እንደ ዳነ ክርስቲያን አዲስ ኪዳን ውስጥ እንዳለ ክርስቲያን ትንቢት ኮንፈርሜሽን ነው መሆን ያለበት። እግዚአብሔር ለኔ የተናገረኝን በቃሉ የተናገረኝን በህልሜ የተናገረኝን በተለያየ ሁኔታ የነገረኝን ነገር ግን ማጽኛ ነው ትንቢት እንጂ እኔ ለኔ ያልነገረኝን ነገር ከሌላ ቦታ መሰማበት ጉዳይ አይደለም። ግን ቅድም እንዳልኩት ግንኙነት ከሌለን እኔና አንተ ባልና ሚስት ነን። ድምጼን አሁን የኔን ድምጽ ለመለየት እኔን ማየት አያስፈልግም አይደለ? ሩቅም ብሆን ማን እንደሆንኩኝ ታውቃለህ። እኔ አሁን አንተን ማየት አያስፈልገኝም። ለምን? ይሄ እዚህ ጋር የደረስነው አብሮ በመኖር ነው፣ አብሮ ጊዜ በማሳለፍ ነው፣ አብሮ በማውራት ነው። ስለዚህ ከእግዚአብሔርም ጋር አብረን በቆየንበት ልክ እንለያለን። ስለዚህ ኢየሱስ የነገረን ምንድነው? በጎቼ ድምጼን ይሰማሉ ይከተላሉ ነው የሚለው። በመከተል ውስጥ ነው ይሄ ነገር ውስጥ የሚመጣው። ስለዚህ በግ ከመሆናችን ዳግም ከመወለዳችን የተነሳ የተሰጠን የልጅነት መብት ነው። በልጅነት ያገኘነው በክርስቶስ በመስቀሉ ስራ ያገኘነው ነገር እግዚአብሔር የመስማት እድል ማግኘት ነው። ስለዚህ እግዚአብሔር ለተወሰነ ለተመረጠ ሰው አሁን የሚናገርበት ዘመን ላይ አይደለም። በኮንፈርሜሽን አምናለሁ፣ በትንቢት አምናለሁ፣ በነቢያት አገልግሎት አምናለሁ። መስማትን ግን የተወለደ ሰው ሁሉ መስማት አለበት። ጌታ ይባርክሽ።